ወደ ትዳር ለመግባት እጅግ በጣም ብዙ ሰው ይፈራል። ሁላችንም ፈርተናል። ካሁን በፊት ወደ ትዳር ለመግባት ያሰቡ ሰዎች በፍርሃት አልፈዋል። ይህ ፍርሃት ለምን መጣ? ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ቅድሚያ እስኪ ላይክ አድርጉት። በእርግጠኝነት ታተርፉበታላችሁ። ከዚህ የዩቲዩብ ቻናል በእርግጠኝነት ታተርፉበታላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ስለ ፍርሃት ነው የምንነጋገረው። አንድ ሰው ወደ ትዳር ለመግባት ሲያስብ እጅግ በጣም ስሜቶቹ ተቀያይረው ወደ ፍርሃት ዓለም ይገባል። ይህ ፍርሃት እውን ትክክለኛ ፍርሃት ነው ወይስ ትክክለኛ አይደለም? መፍራት አለበት ወይስ የለበትም የሚለውን በአጭር ምሳሌ ልንገራችሁ። እንግዲህ አንድ ሰው እንኳን አይደለም ወደ ትዳር ለመግባት ሲያስብ፣ አንድ ስራ ለመቀጠር ኢንተርቪው ለማድረግ ሲሄድ የሚፈራው ፍራቻ አለ እና ይሄ ፍራቻ በጣም ኖርማል እና መሆንም ያለበት ግዴታም የሚሆንበት ሁኔታ ነው ያለው። ለምን መሰላቸው? አንድ ሰው ወደ ትዳር ለመግባት ሲያስብ ከዛ ትዳር የሚወጣው በሞት ብቻ ነው። አስቡት። ወደዛ ትዳር ለመግባት ካልፈራ ምን ሊያስፈራው ይችላል? ትዳር ከፈጣሪ የተሰጠ ስጦታ ቢሆንም እኛ ራሳችንን ብቁ አድርገን ተዘጋጅተን ልንገባበት የሚገባ ትልቅ ተቋም ነው። ፍርሃት ያስፈልጋል፣ መፍራትም ግዴታ ነው። ቢኮዝ የማንወጣበት ህይወት ውስጥ ነው እየገባን ያለ ነው። ይሄ ፍርሃት ትዳሩን እስከ መተው እስከ ማዘግየት አይድረስ እንጂ ፍርሃቱ ኖርማል ነው። ካሁን በፊት ያገቡ ሰዎች ያገባን ሰዎች ኦር እናትና አባቶቻችሁን ጨምሮ ብትጠይቁ በእርግጠኝነት ከማግባታቸው ከአንድ ወር ከሁለት ወር በፊት እጅግ በጣም ከፍተኛ ፍራቻ ነበራቸው። እንዴት ነው ማኖረው? ስራ ብለቅ፣ ልጆች ባንወልድ፣ ኦር በቃ ኔጌቲቭ ብቻ ይመጣና ጭንቀት ውስጥ ይከተናልና ይሄ ጭንቀት በጣም ኖርማል ነው፣ መሆንም ያለበት ነው። ነገር ግን ይሄ ጭንቀት ይሄ ሀሳብ ትዳሩን እስከ መተው ደረጃ መድረስ የለበትም። ለማግባት ግን እንደ መንደርደሪያ ሊሆናችሁ ይገባል። ቢኮዝ ትዳርን ካልፈራችሁ ዝም ብላችሁ ሳትፈሩ በድፍረት የምትገቡበት ከሆነ ለመውጣትም ይቀላችኋል ማለት ነው። ፈርታችሁ ለትዳር ትልቅ ቦታ ሰጥታችሁ በፍርሃት ብትገቡ በጣም ጥሩና ወሳኝ ጉዳይ ነው ማለት ነው። ነገር ግን ከፍርሃት ጀርባ ይሄ ማዘግየት ኦር ደግሞ ትዳሩን እስከ መተው ደረጃ የሚደርሰው ፍርሃት፣ እሱን ኮምፕሊትሊ ማቆም አለባችሁ። ለምን መሰላችሁ? የእናንተ ወንድሞች፣ የእናንተ ጓደኞች፣ የእናንተ እናትና አባት ጭምር አግብተው እየኖሩ ነው። ማንኛውም ሰው አግብቶ እየኖረ ለእናንተ ብቻ የመጣ አዲስ ትልቅ ችግር አይኖርም። ለእናንተ የሚመጣም አዲስ የሆነ ትልቅ ጊፍት አይኖርም። እንደ ማንኛውም ሰው አግብቶ ለመኖር ዝግጁ መሆን ያስፈልጋል። ነገር ግን ፍርሃት አያስፈልግም ማለት ነው። የተጋነነውን ፍርሃት ማለት ነው። ፍርሃት ኖርማል ፍርሃት አስፈላጊ ነው። ግን ይሄ የተጋነነውን ፍርሃት መፍራት የለባችሁም። ለምን? ከናንተ ስቴጅ ከናንተ ያነሰ ሰው ሳይቀር ትዳርን እየመራና እየኖረ ነው። የህይወታችሁም አንድ አካል የማይቀርም ስለሆነ ትዳሩን እጅግ በጣም አጋናችሁ መፍራት አያስፈልግም። ግን ኖርማል ፍርሃቶች አስፈላጊ ናቸው። ለህይወትም እንደ ስንቅ፣ ለትዳራችሁ እንደ ስንቅ ያገለግላል ብዬ አስባለሁ። በጣም የምትፈሩ አውትስታንዲንግ የሆነ ፍራቻ ያለባችሁ ሰዎች በዙሪያቸው ያሉትን ሰዎች እዩ። አግብተው የወለዱ ትዳራቸው እንዴት እየመሩ እንዳሉ እዩ። ሁለተኛው ማቃለያ ግን ከትዳራችሁ በፊት በደንብ ስለ ትዳር ማወቅ መማር። ሴት ምን ትፈልጋለች፣ ወንድ ምን ይፈልጋል የሚለውን በደንብ ካወቃችሁ ወደ ትዳር ስትገቡ ብዙ ነገሮች ይቀሉላችኋል ብዬ አምናለሁ። ከትዳር በፊት የሚሰሩ ስራዎች ፍርሃቱን እንዲቀንሱ፣ እንዲሁም በዙሪያችሁ ብዙ ሰዎች ስላገቡ እነሱን ተሞክሮ መያዝና እናንተም እንደማያውቃችሁና ጀስት እንደሌላው ሰው መኖር እንደምትችሉ ማሰብ ስትችሉ እነኚህ ፍርሃቶች እየቀነሱ ይመጣሉ። ለማግባት ስታስቡ ፍርሃት በጣም ኖርማል ነገር ነው። አክሴፕት አድርጉት። ያ ፍርሃት ግን ትዳሩን ወደ ማዘግየት ወይም ወደ ማስቀረት ከሄደ ነው ችግሩ። ሬዲ ሆኑ፣ ራሳችሁን አዘጋጁ፣ በዙሪያችሁ ያሉትን ሰዎች እዩ፣ ጥሩ ተሞክሮች ውሰዱ፣ ኤንድ ስለ ትዳር በደንብ ወቁ። ዘንድ ፍርሃቱ እየቀነሰላችሁ ይሄዳል። ከዛ ወደ ትዳር ይገባል ማለት ነው። ፍርሃት በጣም ኖርማል ነው፣ ግዴታም ነው፣ ሊኖርም ይገባል። ያ ፍርሃት ግን ትዳሩን ወደ መተውና ወደ ማዘግየት መሄድ የለበትም ብዬ አስባለሁ።
ቴንክ ዩ። የዛሬው ቪዲዮ ይህን ይመስላል። እንግዲህ አጭር መልእክት ነች። ፍርሃት ኖርማል ነው። ሁላችንም ፈርተን ያገባ ነው። ግን ከገባም በኋላ ብዙ ነገሮች እየተስተካከሉ መስመር እየያዙ ሲሄዱ ይቀላሉ ብዬ አስባለሁ። እስኪ ከማግባታችሁ በፊት የፈራችሁ ሰዎች በኮሜንት ቦክስ አሳውቁኝ። እንዲሁም አሁን ለመግባት ያሰባችሁ ፍርሃት የተሰማችሁ በምን መንገድ መሆኑን እስኪ ኮሜንት ላይ አስቀምጡልኝና በቀጣይ አዲስ ቪዲዮ እንሰራበታለን ብዬ አስባለሁ። ፔጁን ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉና አሳድገው። የቻናል በእርግጠኝነት የእናንተ የቤተሰብ ቻናል ይሆናል። አመሰግናለሁ። በቀጣይ ቪዲዮ እመለሳለሁ።